ሰላም ተማሪዎች፣ ይህ በአዲስ አበባ ከተማ አስተዳደር ትምህርት ቢሮና በአዲስ ሚዲያ ኔትወርክ አማካኝነት እየተዘጋጀ የሚቀርብላችሁ የአራተኛ ክፍል የሂሳብ ትምህርት ነው። እኔ መምህር ሶፎንያስ መልካሙ እባላለሁ። ተማሪዎች ዛሬም በድጋሚ ተገናኝተናል። ዛሬም እንደበፊቱ በጣም ጥሩ ጊዜ አብረን እናሳልፋለን። ወደ ዛሬው ትምህርታችን ከመሄዳችን በፊት ግን ከዚህ በፊት የተማርነውን ለማስታወስ ትንሽ ጥረት እናድርግ። በባለፈው የትምህርት ክፍለ ጊዜያችን ታስታውሱ እንደሆነ ከሂሳብ ስሌት መካከል አንዱ የሆነውን መቀነስን እያየን ነበረ። በመቀነስ ስር ደግሞ በብድር መቀነስና ያለ ብድር መቀነስ የሚል ሁለት ትምህርቶችን ለማየት ሞክረን ነበር። ታስታውሳላችሁ አይደል? በጣም ጥሩ። አብረን ግን አንዳንድ ምሳሌዎችን በመውሰድ ለማየት እንሞክር። ለምሳሌ በብድር በሚሰጠን ጊዜ 4784 ሲቀነስ 2847 የሚል ቢሰጠን ሁለቱን በቁልቁል መሰረት በምንቀንስበት ጊዜ እንዴት እንደምንቀንስ በብድር አብረን እናያለን። ያ ማለት መጀመሪያ የሚደረገው ምንድነው ተማሪዎች? ሙሉ ቁጥሮቹን በቁጥር ቤት ዋጋቸው ትክክል ማስቀመጥ። ትክክል ናችሁ። በዛ መሰረት መጀመሪያ እናስቀምጣለን። ስለዚህ 4 የአንድ ቤት ነው፣ 7 የአንድ ቤት ስለሆነ በቁጥር ቤት ዋጋቸው ትክክል ሁሉንም እናስቀምጣቸዋለን ማለት ነው። ስለዚህ በዚህ መሰረት ካስቀመጥናቸው በኋላ ምሳሌዎቹን አብረን መስራት እንጀምራለን። ስንሰራም ሁሉ ጊዜ ከቀኝ ወደ ግራ ወይም ደግሞ ከአንድ ቤት በመጀመር ወደ ተሰጡን የቤት ዋጋዎች እየቀነስን እንሄዳለን ማለት ነው። በዚህ መሰረት 4 ሲቀነስ 7 ወይም ደግሞ ከ4 ላይ 7 መቀነስን ይጠይቀናል። በዚህ መሰረት ደግሞ ከ4 ላይ 7ን መቀነስ አንችልም። ስለዚህ ምንድነው የምናደርገው? ካጠገቡ ካለው የቁጥር ቤት ዋጋ 1 ይወስዳል ማለት ነው። ስለዚህ 1 በሚወስድ ጊዜ 14 ይሆናል። 8 ደግሞ የነበረው 1 ስላበደረ 7 ይሆናል ማለት ነው። ያስታውሳችሁ ነው አይደል ተማሪዎች? በጣም ጥሩ። ስለዚህ 14 ሲቀነስ ለ7 ውጤቱ 7 ይሆናል። ስለዚህ አስተውሉ ተማሪዎች፣ የ10 ቤት ዋጋ ላይ ያለው 8 ለአንድ ቤት ዋጋ ላለው ለ4 1 ስላበደረ ምን ሆኗል? ትክክል ናችሁ፣ 7 ሆኗል። ስለዚህ 7 ሲቀነስ 4 ደግሞ 3 ይሆናል። 7 ሲቀነስ ለ8 ደግሞ አሁን ስናየው ውጤቱ ከ7 ላይ 8 መቀነስ አይችልም። ስለዚህ በዚህ መሰረት ምን እናደርጋለን ማለት ነው? ሁልጊዜ እንደምናደርገው ከሚቀጥለው ቤት ካለው የቤት ዋጋ 1 ይወስዳል ማለት ነው። ስለዚህ 1 በሚወስድበት ጊዜ 17 ይሆናል። 4 ደግሞ 1 ስላበደረ ስንት ይሆናል? ትክክል ተማሪዎች 3 ይሆናል። ስለዚህ 17 ሲቀነስ ለ8 ስንት ይሆናል? 9 ይሆናል። በጣም ጥሩ። ስለዚህ 3 ሆናለች 4 የነበረችው 3 ሲቀነስ 2 ወይም ደግሞ ከ3 ላይ 2 ስንቀንስ ውጤታችን 1 ይሆናል። ስለዚህ በዚህ መሰረት 1937 የሚል ውጤት እናገኛለን ማለት ነው። ታስታውሱ እንደሆነ ተማሪዎች የሂሳብ ስሌቱን ስንሰራ መስራት ብቻ ሳይሆን የተሰጡንንም ጥያቄዎች የምንሰይምበት ሂሳባዊ አሰራር እንዳለ አይተን ነበረ። አስታውሳችሁ? ትክክል። በዚህ መሰረትም ከላይ ያለው ወይም ደግሞ የመጀመሪያ ላይ የምናገኘውን ማን እንለዋለን? በጣም ጥሩ፣ ዋና ብለን እንደምንጠራው አይተን ነበረ። በመቀጠልም ቀጥሎ ደግሞ ያለውን ተቀናሽ ብለን እንደምንሰይመው አይተን ነበረ። በመጨረሻም የምናገኘውን ውጤት ደግሞ በጣም ትክክል፣ ልዩነት ብለን እንደምንሰይማቸውም ለማየት ሞክረን ነበር። ስለዚህ በዚህ መሰረት እንዴት እንደምንሰራ በብድር መልኩ መቀነስን በብድር እንዴት መቀነስ እንደምንችል ያየንበት ክፍለ ጊዜያችን ነበረ። እንዳስታውሳችሁ ባለሙሉ ተስፋ ነኝ። ያለ ብድር ደግሞ መቀነስ አንድ ምሳሌ አይተን ከዛ ደግሞ ወደ ዛሬው ትምህርታችን ደግሞ የምንሄድ ይሆናል ማለት ነው። ስለዚህ በዚህ መሰረት አንድ ምሳሌ ብንወስድ ለምሳሌ ያለ ብድር 2764 ሲቀነስ 1231 የሚል ሙሉ ቁጥሮችን ቢሰጠን በዚህ መሰረት የመጀመሪያው ላይ ያለው ዋና ተሰጥቶናል። በመቀጠል ላይ ያለው ተቀናሽም ተሰጥቶናል። ስለዚህ ፈልጎ የተባልነው ምንድነው ተማሪዎች? ትክክል፣ ልዩነት ፈልጉ ተብለናል ማለት ነው። ስለዚህ የተጠየቅነው ልዩነትን ነው። በዚህ መሰረት ሁልጊዜ እንደምናደርገው ቀላሉ መንገድ ቁጥሮቹን በቁጥር ቤት ዋጋቸው በማስቀመጥ ከዛ በኋላ ከቀኝ ወደ ግራ በመጀመር መቀነስ ይሆናል። በዚህ መሰረት 2734 ብለን ዋናውን ከላይ እንጽፋለን።
በመቀጠል ተቀናሹን በመቀጠል በቁጥር ቤት ዋጋቸው ትክክል በማድረግ መጻፍ። ከዛ በኋላ ውጤቱን መቀነስ። ሁሉ ጊዜ የምንቀንሰው እንዴት ነው? ከቀኝ ወደ ግራ ወይም ደግሞ ከአንድ ቤት በመጀመር የቁጥር ቤቶች ዋጋ እስከፈቀደልን ድረስ እየሄድን መቀነስ ነው። በዚህ መሰረት ከአራት ላይ አንድ ስንቀንስ ትክክል 3 ይሆናል። 6 ሲቀነስ 3 ወይ ደግሞ ከ6 ላይ 3 በምንቀንስበት ጊዜ አሁንም ውጤቱ ተመሳሳይ 3 ይሆናል። ከ7 ላይ 2 በምንቀንስበት ጊዜ 5 ይሆናል። በመጨረሻም የምናገኘው የሺ ቤት ዋጋ ላይ ያለው ሙሉ ቁጥር ከሁለት ላይ አንድን እንድንቀንስ ያዘናል። በዚህ መሰረት 2 ሲቀነስ 1 ውጤቱ 1 ይሆናል። ስለዚህ ልዩነታችንን አሁን አግኝተናል። ልዩነታችንን ስንት ሆነ ማለት ነው? 1533 ይሆናል ማለት ነው። በዚህ መሰረት እንዴት እንደምንሰይም ዋና ብለን ተቀናሽ ብለን በመጨረሻም ያገኘነውን ውጤት ልዩነት ብለን በዚህ መሰረት በቀላሉ የሂሳብ ስሌትን ወይም ደግሞ የመቀነስ ከአራቱ የሂሳብ ስሌቶች መካከል አንዱ የሆነውን የመቀነስን አሰራር በቀላሉ መስራት እንደምንችል ያየንበት ክፍለ ጊዜ ይህን ይመስል ነበረ። ስለዚህ ወደ ዛሬው ትምህርታችን ደግሞ እንሄዳለን ማለት ነው። የዛሬው ትምህርታችን ደግሞ የሚሆነው መደመርንና መቀነስን ማዕከል ያደረጉ የቃላት ፕሮብሌሞችን እናያለን። የቃላት ፕሮብሌሞችን መፍታት የሚል ርዕስ ይኖረናል። ስለዚህ ርዕሳችን ላይ እንደምናየው በባለፉት ክፍለ ጊዜያችን የሂሳብ ስሌት የሆኑትን መደመርን፣ መቀነስን አይተናል። ስለዚህ አሁን ደግሞ በቃላት ፕሮብሌም አብረው የተዋሃዱ ሂሳባዊ ስሌቶችን እንዴት በቀላሉ መፍታት እንደምንችል አብረን የምናሳልፍበት ጥሩ ጊዜ ይኖረናል። ስለዚህ ተማሪዎች በትምህርታችን መጨረሻ በህይወታችን የሚያጋጥሙንን የተለያዩ ነገሮች ሂሳባዊ ነክ የሆኑ ነገሮችን እንዴት በቀላሉ መፍታት እንደምንችል አቅም የሚሰጠን፣ ብቃት የሚሰጠን፣ እውቀት የሚሰጠን ትምህርት አብረን እናሳልፋለን። ስለዚህ በትምህርታችን መጨረሻ የሚሰጧችሁን የትኛውም አይነት የቃላት ፕሮብሌሞችን በቀላሉ በመደመርና በመቀነስ መስራት እንደምትችሉ አብረን እናያለን ማለት ነው። ስለዚህ ከኔ ጋራ አብረን እናሳልፋለን ማለት ነው። ስለዚህ የቃላት ፕሮብሌሞችን ለመፍታት መሄድ የሚጠበቁብን የመንገድ አይነቶች ወይም ደግሞ ቅደም ተከተሎች አሉ። ስለዚህ የቃላት ፕሮብሌሞችን ለመፍታት የሚከተሉትን ቅደም ተከተሎች መከተል ይጠበቅብናል። እሺ፣ ስለዚህ ወደ መጀመሪያው ስንሄድ የመጀመሪያው የተሰጠንን የቃላት ፕሮብሌም ደጋግሞ በማስተዋል ማንበብ። የመጀመሪያው የተሰጠንን የቃላት ፕሮብሌም ደጋግመን ማንበብ እና መረዳት በጣም ይጠበቅብናል። በመቀጠልም የተሰጠንንና የተጠየቅነውን ለይቶ ማወቅ። ስለዚህ የመጀመሪያው ስቴፕ የተሰጠንን የቃላት ፕሮብሌም በአግባቡ በማስተዋል ማንበብና መረዳት። ምንድነው የተጠየቅነው፣ ምንድነው የተሰጠን የሚለው ማወቅ። በመቀጠል ደግሞ የተሰጠንንና የተጠየቅነውን ምንድነው የሚጠይቀን ፕሮብሌሙ፣ ምንድነውስ የተሰጠን። የሆነ ነገር ተሰጥቶን የሆነ ነገር ነው የምንጠየቀው። ስለዚህ የተሰጠንንና የተጠየቅነውን በማስተዋል ማየት
በመቀጠል ደግሞ በተሰጠን ነገርና በተጠየቅነው ጥያቄ ላይ መጠቀም ያለብን የሂሳብ ስሌት ምንድነው የሚለውን ደግሞ መለየት ይጠበቅብናል። በመጨረሻም የተጠየቅነውን በመስራት ውጤቱን ማስቀመጥ። ስለዚህ እነዚህን 4 መንገዶችን መከተል የተጠየቅነውን የቃላት ፕሮብሌም በቀላሉ መፍታት እንድንችል የሚረዱን መንገዶች ናቸው። በዚህ መሰረት የመጀመሪያው የተሰጠንን የቃላት ፕሮብሌሞች በአግባቡ በማስተዋል ማንበብና መረዳት፣ ምን እንደተጠየቅን ማንበብ፣ ከዛ ደጋግሞ በማንበብ በደንብ መረዳት፣ ውስጣችን ማስገባት በጣም ይጠበቅብናል። በሁለተኛ ደግሞ የተሰጠንንና የተጠየቅነውን ለይቶ ማወቅ በጣም ያስፈልጋል። ምን ተሰጥቶኛል፣ ምንስ ደግሞ ይጠይቀኛል የሚለውን ደግሞ በጣም በአግባቡ መለየት ይጠበቅብናል። በሶስተኛ ደረጃ ደግሞ በተሰጠን ጥያቄ ላይ ወይም ደግሞ በተሰጠን ነገር ላይ በተጠየቅነው ላይ መጠቀም ያለብን የሂሳብ ስሌት ምንድነው ብለን ማወቅ ደግሞ ከኛ ይጠበቅብናል። ምክንያቱም የተማርን ያለነው ሂሳብ ስለሆነ ለመፍታት የሂሳብ ስሌቱ ምን እንደሆነ ማወቅ ይጠበቅብናል። አስተውላችሁ እንደሆነ እኮ እንደውም ርዕሳችን ራሱ የትምህርታችን የመጀመሪያው ርዕሳችን መደመርንና መቀነስን ማዕከል ያደረጉ ፕሮብሌሞችን መፍታት ነው። ስለዚህ የተጠየቅነውን ነገር ለይቶ ማወቅ፣ ከዛ ደግሞ ምን መጠቀምስ እንደሚገባን የምናውቅበት መንገድ ያስፈልገናል ማለት ነው። በመጨረሻም የተጠየቅነውን በመስራት ውጤቱን ማስቀመጥ ነው። ስለዚህ በማስተዋል በእርጋታ ቀስ ብለን እንዴት አድርገን የተጠየቅነውን መፍትሄ መፈለግ እንዳለብን ደግሞ በመጨረሻ ሰርተን ውጤቱን ማስቀመጥ ከኛ ይጠበቅብናል ማለት ነው። ስለዚህ ቀጥለን ምሳሌዎቹን አብረን እናያለን ማለት ነው። ለምሳሌ ምሳሌ 1 አብረን አንድ ፕሮብሌምን አብረን እንሰራለን። በአንድ ትምህርት ቤት ውስጥ የሚገኙትን የሰራተኛ እና የተማሪ የቁጥር ብዛት ለማወቅ በተደረገ ጥናት የሰራተኛው የቁጥር ብዛት 2476 247 የተማሪ የቁጥር ብዛት ደግሞ 1376 ሆነ። በተሰበሰበው የሰራተኛና የተማሪ የቁጥር ብዛት መሰረት በትምህርት ቤት ውስጥ
የሚገኘው የሰው ቁጥር ብዛት ስንት ነው? ስለዚህ ይሄን የተሰጠን የቃላት ፕሮብሌም ለመፍታት ቅድም ያስቀመጥናቸው የመፍቻ መንገዶችን መከተል በጣም ይጠበቅብናል። በዚህ መሰረትም መጀመሪያ የተሰጠን ለማስታወስ ሞክሩ ተማሪዎች፣ የተሰጠንን የቃላት ፕሮብሌም ደጋግሞ ማንበብና መረዳት ያስፈልገናል። በዚህ መሰረት በአንድ ትምህርት ቤት ውስጥ የሚገኙትን የሰራተኛና የተማሪ ቁጥር ብዛት ለማወቅ በተደረገ ጥናት የሰራተኛው ቁጥር ብዛት 247፣ የተማሪው የቁጥር ብዛት ደግሞ 1376 ሆነ። በተሰበሰበውም የሰራተኛና የተማሪ የቁጥር ብዛት መሰረት በትምህርት ቤት ውስጥ የሚገኘው የሰው ቁጥር ብዛት ስንት ነው ነው ጥያቄያችን። ስለዚህ ሁለተኛው ደግሞ የምንሰራበት መንገድ ምንድነው? የተጠየቅነውን ጥያቄ ደጋግመን ካነበብን በኋላ ምን ተሰጥቶናል፣ ምንስ ተጠይቀናል የሚለውን ማስቀመጥ ያስፈልጋል። ስለዚህ የተሰጠን የተማሪ ብዛት በመቀጠል ደግሞ የሰራተኛ ብዛት ተሰጥቶናል። በዚህ መሰረት የተማሪ ብዛት 1376 የሚሆን ሆኖ ተሰጥቶናል። በመቀጠልም የሰራተኛ ብዛት ደግሞ 247 የሚል ተሰጥቶናል። የተጠየቅነው ደግሞ የአጠቃላይ የሰው ብዛት ነው። ስለዚህ የተጠየቅነው ደግሞ የአጠቃላይ የሰው ብዛት ነው። ስለዚህ ምንድነው የሂሳብ ስሌት የምንጠቀመው ተማሪዎች? መደመር። በጣም ትክክል። ምክንያቱም የተሰጠን የሁለቱንም የሰራተኛንም የተማሪውንም የቁጥር ብዛት አንድ ላይ አድርገን ያጠቃላዩን ስለሚል አንድ ላይ በማድረግ ስለሆነ መጨመርን ደግሞ የሚያሳየን የመደመር የሂሳብ ስሌት ነው። ስለዚህ በዚህ መሰረት የሂሳብ ስሌቱን እንዴት እንደምንሰራ ወደ መፍትሄው እንሄዳለን ማለት ነው። ስለዚህ ሶስተኛው መንገዳችን የነበረው የምንጠቀመው የሂሳብ ስሌትን ማወቅ ነው። በዚህ መሰረትም የምንጠቀመው የሂሳብ ስሌት የመደመርን የሂሳብ ስሌት ይሆናል። ስለዚህ በመጨረሻ ላይ የተሰጠንን የተጠየቅነውን ለማግኘት ሁለቱን መፍትሄ መፈለግ ስለሆነ በዚህ መሰረት አብረን እንሰራዋለን ማለት ነው። በመደመር ጊዜ ቁልቁል በቀላሉ እንዴት እንደምንደምር አይተን ነበር። በመጀመሪያ የምናደርገው በቁጥር ቤት ዋጋቸው ቁጥሮቹን ማስቀመጥ ይሆናል። ስለዚህ አሁን በቀላሉ መደመር እንችላለን ማለት ነው። 6 ሲደመር 7 13 ይሆናል። 3ን ጽፈን አንድ አለኝ እንላለን። በአለኝታ መደመር አይተን ነበር ታስታውሳላችሁ። 7 ሲደመር 4 11 ይሆናል። ከአንድ ጋር 12፣ 2ን ጽፈን አሁንም አንድ አለን። 3 ሲደመር 2 5፣ ከአንድ ጋር 6 ይሆናል። ስለዚህ ከላይ በመጀመሪያ ላይ የተጻፈው ቁጥር የሆሄ ብዛቱ 4 ነው። በመቀጠል ደግሞ የሰራተኛው ብዛት ደግሞ 3 የሆሄ ብዛት ነው ያለው። ስለዚህ በሺ ቤት ላይ ያለው እና የቁጥር ቤት ዋጋ ቀጥታ ምን እንለዋለን ማለት ነው? እናወርደዋለን ማለት ነው። በዚህ መሰረት ያገኘነው ውጤታችን 1623 የሚል ውጤትን ይሰጠናል ማለት ነው። ስለዚህ በተጠየቅነው መሰረት የአጠቃላይ የሰው ቁጥር ብዛቱ ስንት ነው ማለት ነው? 1623 ይሆናል ማለት ነው። ስለዚህ 1623 በዚህ የአንድ ትምህርት ቤት ውስጥ ያሉ የቁጥር ብዛታቸው 1623 ይሆናል ማለት ነው። በጣም ጥሩ ተማሪዎች፣ እየተከታተላችሁኝ እንደሆነ ባለሙሉ ተስፋ ነኝ። ወደ የሚቀጥለው የቃላት ፕሮብሌም ደግሞ አብረን እንሄዳለን። በአንድ ሙዚየም ውስጥ በሳምንት በአማካይ
2476 ሰዎች ይጎበኙታል። ከቀደመው ሳምንት ከተጎበኘው የቁጥር ብዛት በዚህኛው ሳምንት በዚህኛው ሳምንት 2000 ሰዎች ብቻ ጎብኝተውታል። ከባለፈው ሳምንት ከጎበኙት የሰው ቁጥር ብዛት እና በዚህ ሳምንት ከጎበኙት የሰው ቁጥር ብዛት ያለው የቁጥር ልዩነት ስንት ይሆናል? በ4 ደቂቃ ውስጥ ሞክራችሁ ተመልሰን አብረን እንገናኛለን።
ስለዚህ ይሄኛው የቃላት ፕሮብሌማችንን ደግሞ አብረን እናነባለን። ስለዚህ የመጀመሪያው መንገዳችን የተሰጠንን የቃላት ፕሮብሌም ደጋግሞ ማንበብ ነው። በመቀጠል ደግሞ ምንድነው የምናደርገው? የተሰጠንንና የተጠየቅነውን መለየት፣ ከዛ በኋላ ደግሞ የምንጠቀመውን የሂሳብ ስሌት ደግሞ ማወቅ፣ ከዛ በመጨረሻም በቀላሉ ቃላት ፕሮብሌሞቻችንን መፍታት ነው። በዚህም መሰረት በአንድ ሙዚየም ውስጥ በሳምንት በአማካይ 2476 ሰዎች ይጎበኙታል። በቀደመው ሳምንት ከጎበኘው የቁጥር ብዛት በዚህኛው ሳምንት 2000 ሰዎች ብቻ ቢጎበኙት ከባለፈው ሳምንት ከተጎበኘው የሰው ቁጥር ብዛት እና በዚህ ሳምንት ከጎበኘው የሰው ቁጥር ብዛት ያለው ልዩነት ስንት ይሆናል ነው። ይህንን ደጋግመን ካወቅን በኋላ የተሰጠንንና የተጠየቅነውን ማውጣት ይጠበቅብናል። ስለዚህ የተሰጠን በመጀመሪያው ሳምንት 2476 ተሰጥቶናል። በአሁኑ ሳምንት ደግሞ የተሰጠን ደግሞ የቁጥር ብዛት 2000 ይሆናል። ስለዚህ እነዚህ ሁለት ቁጥሮች ተሰጥተውናል። የተጠየቅነው ደግሞ ልዩነት ነው። ባጭሩ የተጠየቅነው ልዩነታቸው ነው። የሚጎበኙት የቁጥር ብዛት በመጀመሪያው 2476 በመቀጠል ደግሞ 2000 ጎብኝተውታል ብለውናል። ስለዚህ በሁለቱ የቁጥር ብዛት የሙሉ ቁጥሮች ሂደት ውስጥ ልዩነታቸውን ፈልጉ ተብለን ተጠይቀናል። ታስታውሱ እንደሆነ በመቀነስ ስንማር ዋና ተቀናሽና ልዩነት ብለን ነበር። ስለዚህ ልዩነት የሚያመለክተው መቀነስን ይሆናል ማለት ነው። ስለዚህ በዚህ መሰረት ይሄ ፕሮብሌም የጠየቀን ልዩነት ወይም ደግሞ መቀነስን ይሆናል ማለት ነው። ስለዚህ የምንጠቀመው የሂሳብ ስሌትም የመቀነስን ይሆናል። ስለዚህ በዚህ መሰረት በቀላሉ እንዴት እንደምናደርግ ከዚህ በፊት እንደተማርነው የተሰጠንን ዋናውን ከላይ በመጻፍ በመቀጠልም ተቀናሹን በመጻፍ ውጤቱን በቀላሉ ማግኘት እንችላለን። ስለዚህ 6 ሲቀነስ 0 6 ይሆናል። 7 ሲቀነስ 0 7 ይሆናል። 4 ሲቀነስ 0 4 ይሆናል። 2 ሲቀነስ 2 0 ይሆናል። ስለዚህ ምንም ስለሆነ መጻፍ አይጠበቅብንም። ስለዚህ የሁለቱ ልዩነታችን ይሄ ዋና ነው፣ ይሄ ተቀናሽ ነው። ልዩነቱ ማን ነው ማለት ነው? ልዩነቱ 476 ይሆናል ማለት ነው። ስለዚህ በሁለቱ ሳምንቶች ውስጥ የጎበኙት የሰዎች ብዛት ልዩነታቸው ስንት ነው ማለት ነው? 476 ሰዎች ጎብኝተውታል። ወይም ደግሞ በሁለቱ ቁጥሮች መካከል የምናገኘው ልዩነት 476 ይሆናል ማለት ነው። ስለዚህ ተማሪዎች በዚህ መሰረት በቀላሉ የሚሰጡንን ፕሮብሌሞች መንገዶቹን ሳንሳሳት፣ የመጀመሪያው መንገድ ምንድነው ተማሪዎች? ትክክል ናችሁ። የተሰጠንን የቃላት ፕሮብሌም ደጋግሞ በማንበብ መረዳት፣ ሁለተኛ ደግሞ የተሰጠንንና የተጠየቅነውን ለይቶ ማወቅ፣ በመቀጠልም በተሰጠንና በተጠየቅነው ላይ ደግሞ መጠቀም ያለብንን የሂሳብ ስሌት ደግሞ ለይቶ ማወቅ፣ ከዛ በኋላ እሱንም መጠቀም፣ በመጨረሻም ባወጣነው ጥያቄ ላይ ወይም ደግሞ በምንጠቀመው የሂሳብ ስሌትን በመጠቀም በቀላሉ የተሰጠንን የቃላት ፕሮብሌም መፍታትና ውጤቱን ማስቀመጥ የዛሬው ትምህርታችን ነበረ። ጥሩ ጊዜ እንዳሳለፍን ባለሙሉ ተስፋ ነኝ። ስለዚህ በቀላሉ እንደዚህ ሙሉ ቁጥሮችን ወይም ደግሞ ፕሮብሌሞችን መፍታት እንደምንችል አብረን አይተናል። አብሬያችሁ የነበርኩት መምህር ሶፎንያስ መልካሙ ነኝ። በሚቀጥለው የትምህርት ክፍለ ጊዜ እስከምንገናኝ ድረስ ሰላም ሁኑ ተማሪዎች።